የሱ ችግር ያልቅምና አንቺ መከራ መብላት አለብሽ እንዴ? ይብናት እንደዚህ አትበል። ደዋያን ለማመን ተቸግሬያለሁ። እርግጠኛ ነኝ ይሄ ባዘዘው እኛን የማጥመድ መንገድ ሊሆን ይችላል። ስለዚህ ለገንዘብ ብለህ ነው አይደል? በጣም ተሳስተሻል። እኔ ዘር ለማግኘት ስል ነው። ሽማግሌ ከመላኩ በፊት ቤተሰቦቿን መታወቅ አለብን እያለ ነው። ያለ ስርዓቱ መቼ እንደምፈልግህ አላውቅም። ውጭ ሀገር ላይ ይችላል። ከሄድኩ ደግሞ ሀገሬ መለሰው አስክሬን ሊሆን ይችላል። ለነገሩ ብትመለስም ስራህን አታገኘው። ሌላ ሰው ተቀጥሮበታል። በእርግጠኝነት ልጅቷ የኔ መሆኗን አረጋግጥልሻለሁ። ለኔ ብቸኛ ማረጋገጫው የዲኤንኤ ምርመራ ብቻ ነው። በምርመራ ውጤት የተፈጠረ ችግር አለ? አዎ ችግር አለ። ላገኝሽ ፈልጋለሁ። ቀለበቱን ፈልገሽው ከሆነ ነገ ሲመጣ ኪስ ውስጥ ከትቼ ልክልሻለሁ። ይሄ ሁሉ ብር ግን ለምንሽ ነው? የሶዳ ለብል ከፍልና አንድ ሁሉ የቱ ጋር ነው ያለሽው? ይሄው ነው ወጣሁኝ እኮ ወጥቻለሁ። ይሄው እየወረድኩ ነው መጣሁ። ሄሎ ራይል ጠፍታለች። ማንንም ማናገር አልፈልግም። ፔሸንቶች እንኳን ቢመጡ የዛሬ ተረኛ ዶክተር ያያቸዋል። ቅርታ ወዴት ነው እናት? ዶክተር ቸርነት ፈልገኝ ነው። ዶክተር ቸርነት ዛሬ አልገቡም። አሁን አየሁት ማለት ነው። ዛሬ አልገቡም። አየሁት እኮ ነው የምልሽ። ምናልባት ተመሳስለውብሽ ይሆናል። አሁን አብራችሁ ስታወራ ነበር እንዴ? ነገርኩሽ አይደል? አልገቡም። እሺ ነገ ይገቡ? የሚገቡ አይመስለኝም። እሺ መዋለጃ ክፍል ቼክ ታደርግልኛለሽ? ሙሉ ስሟን ንገሪኝና እኔ ቼክ አደርግልሻለሁ። ችግር የለም። ራሂል በላይ። ይቅርታ እንደዛ የምትባል ሴት የለችም። መቼ ቼክ አደረግሽ? አሁን አድርጌልሽ መጣሁ እኮ። ከመቼው በምን ፍጥነት? እንግዲህ አሁን አይቻት ነው የመጣሁት። ለምን አትረጋጊም የኔ ቆንጆ? መርዶ እያረዳኸኝ ነው የምረጋጋው? እመኚ የትም አትርቅም። እንዴት ነው የትም አትርቀው? ሞተች እኮ አላልኩሽም? ለኔ ሞተችም ጠፋችም ያው ነው። የምጥ መርፌ ወቅት ልጄን ተረከብልኝ አላልኩም ነበር? መጨከን አቃተኛ። እንዳልሽው በወሊድ ምክንያት ሞተች ብሎ ልጁን ብቻ እኮ ማውጣት ይቻል ነበር። አሁን የተገለጠልህ? ነገሩን ያጓተተው እኮ ባለቤትሽ ነው። ከኔ በላይ ለሷ እንደሚጨነቅ አውቃለሁ። ብዙ ጊዜ በሷ ምክንያት ተጨቃጭቀናል። ገና ከጽንስሱ ጀምሮ አብሬ ስላለሁኝ ይሄ በራሱ የአባትነት ስሜት ይፈጥራል እኮ። አቤት ዮዲት። አቤት አንድ ሚስጥር ልንገርሽ። ምንድነው እሱ? መረጋጋትሽን አረጋግጬ ነው ሚስጥሩን የምነግርሽ። የሁለታችን ሚስጥር ስለሆነ አንቺም ደግሞ እኮ ማወቅ አለብሽ። የሁለታችን ሚስጥር? የምነግርሽን ሚስጥር አቶ ድንበሩ ሊሰማው አይገባም በፍጹም። ሚሻዬ ሄጄ ነበር። ራሂል ነሽ? አላገኘኋትም። እጨኛዋስ? እኔ እንጃ የሷ ነገር ግራ ነው የገባኝ። ሆስፒታል ውስጥ አይቼው ነበር ግን ለምን የለም ማስባል እንደተፈለገ አልገባኝም። አንቺ ልጅ ምን ሆናለች? ደግሞ ሰውየው ጋር በደውልለት ስልኩ አይሰራም። በቃ እሺ አንቺ ተረጋጊ። ከስራ ስወጣ አብረን እንሄዳለን። ሰበልተሻል? በልቻለሁ። እሺ ቻው። ምንድነው የምታወራው? አልገባኝም። የኔና አንቺ የዘር ውህድ ነው ጉዳዩ። ካንቺ በላይ ያሳሰበኝ ለዚህ ነው። የባለቤትሽ የዘር ፍሬ ችግር ስለነበረበት
የልጅ ፍላጎትሽ መክኖ እንዳይቀር እድሉን ተጠቀምኩበት። ይሄን ያደረኩትኝ ሟች አባቴ ዘር ለመተካት ምን ያህል ፍላጎት እንደነበራቸው አቅ ስለነበረ ነው። በደሌ ወደር የሌለው ቢሆንም ይቅርታ ልታረጊልኝ ይገባል። ዮዲት ትንሽ ላፋታ አደርክም ጨጓራ ብቻውን ሲፋጭ ከሚያድር ይቅርብኝ ሸንኮሬ፣ በልቼ ነው የመጣሁት። ይልቅ ቡና ባገኝ ደስ ይለኛል። ይፈላልሃ እናት ያፊለሳ። እሺ ማየሽ ማገሌላ ራስቸው ነግራኝ እኮ ነበር። ታዲያ ይዘጋጃል? ማነገርሽ ተርሲስ ናታ። ባለፈው ሐሳብ አለኝ ላገባ ነው አለች። አይ ሰንታት ሽማግሌ የሚልከው ጆኒ ነው። ጆኒ? አዎ ከሱ ጋር ተማክረን ቀኑን እነግርሻለን። ሽማግሌ? ቆይ ለምንድን ነው የሚልከው? ምን ልነግርሽ? አይ ቆይ ማን ነው ሽማግሌ የሚልከው ማለት ነው? ነገርኩሽ እኮ ጆኒ ነው። ቆይንካ ከልጅሽም ጋር አብረን እንምከርበት። እንምከርበት? ከማን ጋር ነው የምትመክሪው? ከአጎትሽም ጋር ከእህቶችሽም ጋር ከልጅሽም ጋር አብረን እንምከር። ከልጅሽ? አትናቂያት፣ ትልቅ ልጅ ናት። እኔ ልጄን ንቄ አላውቅም። ለማን ስል ነው ሁሉ መከራ ማየውና ነው ንቃት? በስቲ የማይናገረውን እህል እንብላ። ማዕድ ክብር ነው። ተቀበይ ወንጀበና ሸንኮሬ አስቸገርኩሽ እንግዲህ። ጠጪ አንቺም። እማ ሽማግሌዎቹ ላይ እንዲጨመሩ የምትፈልጊው ሰዎች ካሉ ብትጠቁሚኝ ደስ ይለኛል። ማን ጋር ነው ሽማግሌ የምልኸው? ኮኪ ጋር ነው እንደተነጋግረን የለ እንዴ? ከድዬ ነገር ተበላሸ። ስጋ ገበያ ስልከሰከስ መሻለ ያገሬ ሰው። አባትህ ተው ብሎ መልእክት ልኮብሃል። እኔንም አታስወቀሰኝ። ምን ማለት ነውማ? ተነጋግረን ፈቃደኛ ሆነሽ አልነበር እንዴ? ምንድነው አዲስ ነገር የተፈጠረው? እሱማ ነው ሸንኮሬ እልማየችብሃ። ያልካት ልጃቶ ነው። ጋኑ ተሰብሯል። የምን ጋር? በህልሜ ጋን ሲሰበር አይቻለሁ። እና ድፍን ኗሪን ሂድና ጠይቅ። ህልሜ መሬት ጠብ አትልም። ሸንኮሬ ህልምሽን ራስሽ ማምለክ ትችያለሽ። እንኳን ያንቺን የራሴን ህልም አላምንም እኔ። ጋኑ ኮንክት ነው ያለው። ለምን እንክትክታ ያለ ምን አገባኝ እንዴ? አንቺ እዚህ የምትመጪው ነገር ለማበላሽት ነው እንዴ? ምን አይነት ጣጣ ነው እንዴ? ወይ ድሌ አንተ እንዴ ምን ሆነ ነው እንደሚያንዘፈዝፍ? ውስጥ ነገር ሲገባውስ እንደው ሳይመሽ ሳይነጋ ስሞታ እንዴ ዶሮ እንኳን ወጉ ኩኩሉ ማይነበት ዝብጥያ የሆነ ግቢ። ዘብጥያ? ይሄን የመሰለ ግቢ ነው ዘብጥያ ብለህ የምታወራው? እናሳ እንዴ ሰው የለበት ምን የለበት ሆኖ ልጠብቅ እንዴ? አውድማ እንኳን ደስ የሚለው እኮ ወይፈኑ በጉ ገገሉ ወርንጭላው ፍየሉ ሁሉ ነው ገልመስ ገልመስ ጎምደል ጎምደል ሲልበት ነው። ይሄ ምን የለው አሃ እነሳ እንዴ የልጅ ልብስ ይሰጣበታል እንጂ ልጅ የለበት
ከሸረሸር እስኪመለሱ እኮ ነው የዛኔ ስልጭት ትክት ያርጉና ታርፈዋል ይመለሳሉ ቆይማንቸው ይመለሳሉ ጎሽ እንዴ ቸሮሬ ያሰማሽ እንጂ የምን ቸሮሬ ነው እሱ እንዴ እኔ አውድማ አልሞላ ሲል አልቀስ ነው የሚለኝ ሙጭ ልጅማ ካየው ቋንጣ ያየሽ ድመት ነኝ አልኩሽ ማቀፍ ነው መሳም ነው እንኮኮ ማለት ነው አይጉድ አንተ እንደው እኮ ልጅቷን ስለማታቃት ነው እንዴት እንደው ልይት ያለላት መንቸክ ያለች መንቻካ እኮ ናት መንቻካ አንቺ እንደው ከከሏ አይጉድ ያንድን ልጅ በማረሻ አለ ቆይ እንጂ አንተ አሁን በምን አውቃት ነው እንደምትቆረቆርላት በል ኧረ ተይ እረኛ ሆነ ስትቀጠሪ ጨቅላ ሁሉ እኮ ልጅሽ ነው በቃ ስራ አይደለም እንዴ እንደው ሲበዛ ሞላቀዋት እኮ ነው እሷም የደሃ ልጅ መሆኗን አላወቀችው የደሃ ልጅ አንቺ ሰውየው ምን ነክቶታል ዛሬ ሆሆ ይልቅ ገንፎ ትበላለህ ገንፎ እንዳራስ ሁለት ቁርስ የለም የሰጡህን ነው መብላት ያለብህ ወደዛ የደሃ ልጅ ተቆልጥ ምን እንደተፈጠረ ልታስረዳኝ ትችላለህ? እኔም አሁን ነው ያየሁት። ይሄ መልስ የሚታደግ አይመስለኝም። እኔ ምንም የማውቀው ነገር የለም። አናገናኛቸው ብዬ ነበር እኮ። ይሄን የምታደርገው ደግሞ እሷ ነች። ምንም የማውቀው ነገር የለም። መለኮሻ ያዛል እኔ ላምጣ ጌቴ ተው ግድ የለም እንዳልሽ ላደርግ ነበር ሴትዮዋ ግን የተገላቢጦሽ ሆነችብኝ ምን ማለት ነው የተገላቢጦሽ ሆነችብኝ ማለት ላገኝሽ ፈልጋለሁ ስላት ፈቃደኛ አልሆነች አለች እሷ አልነበረችም እንዴ ካላገኙሽ እያለች ተጨቅጭቅሽ ነበር እንጃላ ለማንኛውም ታያላችሁ ባደረጋጋስ ምንም አመጣው ነገር አለኝ ብለሽ አዙ ጫካስ ሰዎች ማይራ ትግልሽ ነው ትወሽ የተጓደኞች ነገር ስላላችሁ ብዙ ነገሮች አሉ ግን ለመመለስ እንኳን ላውጥ ስቶሪ ያስፈራራት ባይዘው ባዘዘው ማለት በጣም ከባድ ሰው ነው ከህግ በላይ የሆነ ሰው ነው በእያንዳንዱ ሰው የሚያደርገው ነገር ለኛም ለራሱ አስጊ ይሆናል በቁጥጥር ስር ልንይዘው ጨርሰን ነው ሁሉ ነገር ያቋረጠው እና ሁላችሁም የእናንተ ትብብር ነው የምጠይቀው Sorry. እሺ ጌቴ ምን አሉኝ? አይጡ ወጥመዱን እያሸተተ ነው።
እስቲ ወቅቱ ድረስ ብቻ ነው የምንጠብቀው። አዎ በጥንቃቄ ነው። እሺ ጌታዬ፣ እሺ። እንግዲህ አንቺን እያሰቡት ዳር ማሰብ ይከብዳል። እንዳንቺ አይነት ሰላማዊ ትዳር እንዲኖረኝ ነበር የምፈልገው። ብዙ ባለትዳሮች ከውጭ ሲታዩ ሰላማዊ ነው የሚመስሉት። ምን እያልሽ ነው? የኔን ጉዳይ ወደ ጎን እንተው። ለመሆኑ ጆኒ መቼ ነው ሽማግሌ የሚልከው? ነገርሽ እንዴ? አዎ ነግሮኛል። ያንቺ ትዳር እንደዚህ ሲንገዳገድ እያየሁ እንዴት አድርጌ ነው ስለ ትዳር የማስበው? ሳሪዬ ያንቺ አምሻል እንዴ? እኔና ባለቤቴ ማለት አንቺና ጆኒ ማለት ነው? ደግሞስ መጨረሻው መች ታወቀ? ሴራ ሊሆን ይችላል። እኔም እሱ እንዲሆን ነው የምመኘው። ምን አባክ ነው ስልኩን የምታጠፋው? ኧረ እኔ ስልኬን አጥፍቼ አይደለም፣ ኔትወርክ ነው። ምን አዲስ ነገር አለ? ምንም የለም። ያልገባንበት ጉድጓድ የለም። የአካባቢውን ሰው ብናጠያይቅ ምንም የተገኘ ፍንጭ የለም። በዛ ላይ ቅድም የተወሰደው እርምጃ እኔ ተገቢ አልመሰለኝም። ማለት እንድንንቀሳቀስ ብዙ አላስቻለንም። በዚህ ላይ እሱ ነበረ ብዙ መንገድ የሚያውቀው። አትንዘባዘብብኝ። ከዚህ ካልተማራችሁ እናንተም መጨረሻ ነው። እስከ ጧት አዲስ ነገር ካለ አሳውቅኝ። ጊዜ የለኝም። እሺ ጌታዬ። ምንሽ ነው የሚያምሽ? ያመኝ የነበረው በፊት ነው። አሁን ስለተሻለኝ ነው በትክክል ማሰብ የጀመርኩት። ማንሽ? አውቅሻለሁ? ድምፅሽን ሰምቼዋለሁ ከዚህ በፊት። ተረጋጊ። ረጋ ብለን እናውራ። ማነው ደፋር? እየመጣሁ ነው። ቀስ በል። ልገነጥለው ነው እንጂ እንግዲያው ከፈትና ግባ። እሺ ሰደልቀዋል። ከፍተህ ትገባ እንደሆነ አያለሁ። አንተ ኧረ እባክህ በሩን ክፈተው። ለደለቀ ሁሉ ነው የምከፍተው። ምን ማለት ነው እሱ? ይልቅ በሩን ክፈተውማ። ረድሌ ዛሬ አይታገሰኝም እንዴ? አንተ ያው ስንት ሰዓት አይደል እንዴ ጥሩም በሚጮህ እህትዬ እኮ ነች። እህትዬ ኧረ እባክህ ነፍስ ቀጠረች ነው የምታሰኘኝ? ሞቴ ምን ያለው እርጥብ ነው? ምን ሆናችሁ ነው? በርሲን እንኳን ካሰማም እንዴ? ምን ሆናችሁ ነው? ምን እንደው እዚህ ምን ያለው ነው? እናንተ ትፈልሳ እንደሆነ እስቲ ስበልሳ
የምታረጉት? ማን ነው ደግሞ ይሄ? አይቲ እሱ አዲስ የተቀጠረው ጥበቃ እሱ ነው። እጭ ወደዛ ልጅቷ ተኝታለች። በያስተኝልኝ አስገቢልኝ። እሺ 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 ምን ሆኗል እሱ? እሺ ራሱ በልማ ምን አንቺ ቀኑ እናስገቢልኝ። ቃል ለምን ያውርጅ እናስገቢልኝ። ጉድ ይሄን አንተ ሃይ ሃይ ጉዴ እውነተኛ ዓላማሽን ማወቅ ፈልጋለሁ። ባለጌ ወንዶች እንዲቀጡ ፈልጋለሁ። እንዳንቺ አይነቷስ ባለጌ ሴት ባለጌ ሴት እንዴ? የደረሰብኝ ባልሽ እንጂ እኔ አይደለሁም። ጨዋ ብትሆኚ ኖሮ ሲጀመር ጀምሮ ፊት ትነሹ ነበር። ሲብስበት የትኛውም ሴት ትንኮሳ እንደሚደርስባት ሴት ስለሆንኩ አውቃለሁ። ችክ ካለብኝ ብሎ መመጻደቅ ብልግናሽን ለመሸፈን መሞከር አይመስልሽም? ለባልሽ የተከላከልሽለት ነው? በብልግናው እንዲማርበትና እንዲያፍርበት አድርገዋለሁ። እውነተኛ ዓላማሽን ማወቅ ፈልጋለሁ። ምንድነው ዓላማሽ? እንደውም ደወለ። ማን የደወለው? ባለቤትሽ ነው። ስልኩን ስፒከር ላይ አድርጊው። አንዳንድ ነገሮችን ስናወራ ግን ቅር እንዳይልሽ ስፒከር ላይ አድርጊው። ሄሎ ሄሎ፣ እኔ ቆንጆ። አቤት፣ ፈለከኝ? እኔ አንቺን ያልፈለኩበት ቀን አለ እንዴ? ዛሬ ሴትዮዋ ዳሪ ነች። ያው እኔም አንቺ ጋር ዳሪ መሆኔን ልነግርሽ ነው። ይቅርታ፣ ዛሬ አልችልም፣ የቤተሰብ ጉዳይ አለብኝ። ከመቼ ጀምሮ? ከኔ በላይ ቤተሰብ? እሺ በቃ ቻው። ውጭልኝ፣ ውጭልኝ። ቃሌን ያከበርኩ ይመስለኛል። የባለቤት ሽጣት ቀለበት ይሄው። አዳሪ ነሽ ብዬ ነው በደርፍ የተደወልኩት። ራሴን በስራ መወጠር ፈልጋለሁ። ሌት ተቀን መስራት አለብኝ፣ አለበለዚያ መበላሸቴ ነው። አረ ሳሪ፣ የኔም ሳልበላሽልሽ አልቀርም። አሁን ምንም ነገር አትንገሪ። የየራሳችንን መዋጥ አድርገን ጠዋት እንገናኝ። እሺ በቃ እንደዛ ይሻላል። ደህና ደሪ። እጅ ከምን ዱንዙዝ አትንተባተብ፣ ምንን አዳምጥ። ዛሬ ከሀገር እለቃለሁ። እያንዳንዱን ዱካ ተከታተል፣ ከግብ አድርስ። ያለምንም እንዝላልነት በጥንቃቄ። ያ ባይሆን ግን አንተም ቤተሰብህም መጨረሻችሁ አፈር መሆን ነው። አፈር። ሀገር ለቀል ትወጣ ነው እንዴ? ዝም በይ። ምን አገባሽ?
ጭባ ይቅርታ። የሰማሽው ነገር አለ? አረ በፍጹም። ተነሱና ለባብሱና ውጡ። ገንዘቡን እሱ ይሰጣችኋል። ወሬ ብቻ። ከሀገር ልትወጣ ነው? ውስጥ ምን ነበር የምትሾካሾኩት? ልብስ ልንወስድ ነው የመጣ ነው። እውነቱን ንገረኝ። እንዴ እውነቱን ንገረኝ። ውስጥ ምን ነበር ስትሾካሾኩ ነበር? ንገረኝ አልኩህ። አንቺን አይደል እንዴ የምናገረው? ምን እያደረግሽ ነው? ምን አባክ ትሰራለህ?